ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ሰኞ ሰኔ 15 ቀን 2018 ዓ.ም ከ89,000 በላይ ለምትሆኑት የአዲስ ምንጭ ሚዲያ ቤተሰቦች እንዲሁም ይህን ቪዲዮ ለምታዩ በሙሉ ሰላም ይሁን። ከሁሉ አስቀድሞ በዛሬው ዕለት እንኳን ደስ አላችሁ ኮንግራቹሌሽንስ ለማለት እወዳለሁ። ምክንያቱም የኢትዮጵያ ሕዝብ አሸንፏል። የኢትዮጵያ ሕዝብ ምን እንደሚፈልግ፣ ስሜቱ ምን እንደሆነ፣ ከማን ጋር መቆም እንዳለበት በገቢርና በተግባር አሳይቷል። ሕዝብን የያዘ ደግሞ ሁልጊዜም አሸናፊ ነው። እነሆ በትላንትናው ዕለት የምርጫ ቦርድ ወይም ብሔራዊ ምርጫ ቦርድ በየቦታው የተገኙትን ድምጾች ይፋ አደረገ። እነዚህን ድምጾች በስታቲስቲካዊ ዳታ አስደግፎ የማቅረብ ፍላጎት የለኝም። ምክንያቱም ከተለያዩ ሚዲያዎች፣ ከተለያዩ ገጾች፣ ከራሱ ከብሔራዊ ምርጫ ቦርድ ገለጻዎች አሃዛዊ መረጃዎችን ስለምታገኙ በሱ ላይ አልቆይም። ነገር ግን ምርጫን አስመልክቶ በሀገራችን የነበረውን ድባብና የሶሻል ሚዲያ ጩኸትና ጋጋታ እነሆ በሚከተለው መልክ ላቅርብ። ያኔ የዛሬ 5 ዓመት በነበረው ምርጫ ብዙዎች ከመስከረም 30 በኋላ መንግስት የለም፣ ሁላችንም እኩል ነን የሚል ድምፅ አሰምተው ነበር። የሽግግር መንግስት ካልሆነ በስተቀር እንታነቃለን ያሉ በርካቶች ነበሩ። ዛሬም ከ5 ዓመታት በኋላ መንግስት ህዝቡ መርጦ ይዞም አይ የለም የኢትዮጵያ ህዝብ መምረጥ አይችልም የምናውቅለት እኛ ነን በሚል የሽግግር መንግስትን አጀንዳ አንግበው ሄደዋል። በእርግጥ ምኞታቸው፣ ህልማቸው ከስሯል። ቀቢጸ ተስፋቸው ከሽፏል። የመገረድ የባንዳነት ጉዟቸው እነሆ በኢትዮጵያ ህዝብ ድምፅ ማን ባንዳ ማን ሀገር ወዳድ እንደሆነ ይህ ቅኔ የሆነ ይህ ሰምና ወርቅ የሆነ ህዝብ አረጋግጧል። በነገራችን ላይ የአሁኑ ምርጫ ውጤት ከመደሰሳችን በፊት ከሌሊት እስከ ሌሊት ጨለማ፣ ጽልመት፣ ቁርና ሐሩር፣ ንፋስና ውርጭ ሳይበግረው የኢትዮጵያ ህዝብ ቅኔ ነው ያልኳችሁ ዝም ያለ ነገር ግን ነገሮችን በጥንቃቄ ማስተዋል የሚችል ሳይለንት ማጆሪቲ አለ። ከሊቅ እስከ ደቂቅ ከማይም እስከ ምሁር ሁሉም ያስተውላል። ምክንያቱም ምርጫ ማለት የሀገርን ዕጣ ፈንታ የሚወስን ነገር ነው። ማን ሊያስተዳድረው እንደሚገባ በዛሬው ዕለት እኔ ደረታቸው በደስታ ከሰፉ ሰዎች መካከል በደስታ ከተፍነከነኩ ሰዎች መካከል አንዱ ነኝ። ምክንያቱም የኢትዮጵያን ህዝብ ፍላጎት ልቡ የት ጋር እንዳለ ማየት ይችላል። ልቡ የት ጋር እንዳለ በምርጫ አሳይቷል። የካቲካላ ፖለቲከኞች፣ የባልኮኒ ፖለቲከኞች የሰፈር ቡና እየጠጡ በጫት ምርቃና በአልኮል ናውዘው የሚለፈልፉ ሰዎች ዛሬ ማን ልክ እንደሆነ የሚያዩበት ቀን ስለሆነ እጅግ በጣም ደስ ብሎኛል። ምክንያቱም በተለያዩ ቦታዎች ከተገኙ የምርጫ ውጤቶች መካከል እንደው ሙሉ ስታቲስቲካዊ ዳታውን የማቅረብ መሻቱ መጀመሪያ ላይ እንዳልኩት ባይኖረኝም ነገር ግን አንድ ቦታ ልመልከት። አማራ ክልል የአማራ ክልል ህዝብ በፍጹም አትመርጥም፣ አትመዘገብም፣ እንገልሃለን፣ አትመርጥም፣ እንገልሃለን ቢሉትም አልሰማም፣ ማንን መምረጥ እንዳለብኝ ያውቃለሁ ብሎ ወጥቶ መርጦ አንድ ክልል ብቻ አሳያችሁና አንድ ዋና ከተማችንን ደግሞ አሳያችኋለሁ። አማራ ክልል 277 ወንበሮች ነው ለክልል ምክር ቤት ውድድር የተደረገበት 277 ወንበሮች። ከዚህ ውስጥ ብልጽግና 257ቱን አግኝቷል። 257 ተቃዋሚዎች በሙሉ ተደምረው ከዛም ከዚህም ብለው ብልጽግና በችሮታውም ለቆላቸው እውነት ለመናገር በችሮታውም ይግቡና የፖለቲካ ምህዳሩ ይስፋ፣ የተለያዩ ድምጾች ይደመጡ፣ ድምጽ አይናቅም፣ እኛን ያተጋናል በሚል 20 ያህል ወንበሮች ሌሎቹ አሸንፈዋል። አንዱ አማራ ክልል ላይ ይህንን ማየት ትችላላችሁ። አዲስ አበባ ደግሞ 158 ወንበሮች አሉ። ከነዚህ 158 ወንበሮች ብልጽግና 134ቱን ሲያገኝ ከ158 134 ቀንሱት
ሲያገኝ ሌሎቹ ፓርቲዎች ኢዜማ 8፣ አንድ ኢትዮጵያ 4፣ ህዳሴ 2፣ ኦነግ 2፣ ትብብር ለኢትዮጵያ አንድነት 2፣ ሰላም ለኢትዮጵያ ጥምረት 2፣ የወላይታ ህዝብ ነጻነት ንቅናቄ 1፣ አብን የአማራ ብሔራዊ ንቅናቄ 1፣ የወሎ ህዝብ ዴሞክራሲያዊ ፓርቲ 1 እና በግል 1 ድምፅ አግኝተዋል። እንግዲህ 1,957,676 መራጮች ተመዝግበው ከነዚህ 96% መርጠው ነው። እንግዲህ ሁለት ቦታዎችን አሳያችሁ። አንድ አማራ ክልል፣ አንድ አዲስ አበባ። የሚባለውና የሚነገረውና የሆነው የተለያየ ነው። ከአዲስ አበባ ውስጥ ወደ 2 ሚሊዮን ገደማ ሰው ወጥቶ ድምፅ ሰጥቷል። ይሄ ማለት ድምፅ መስጠት ከሚገባው ውስጥ ምን ያህሉ ሰጠ? የአዲስ አበባን ህዝብ ብዛት ይዩት። ከ18 ዓመት በላይ ያሉትን ተመልከቱና ወደ 2 ሚሊዮን ገደማ ህዝብ ወካይ የሆነ ህዝብ ድምፅ ሰጥቷል። ብዙ ተብሎ ነበር፣ ብዙ ተነግሮ ነበር። ነገር ግን ህዝቡ የፈለገ አይነት ቅሬታ አይኖረው፣ የትኛውም አይነት ሁኔታ አይኖረው፣ ማን ለሀገር ሉዓላዊነት እንደቆመ፣ ማን ከግብፅ ጋር፣ ከሻዕቢያ ጋር፣ ከህወሓት ጋር፣ ከሱዳን ጋር፣ ከዓለም አቀፍ ጸረ ኢትዮጵያ ኃይሎች ጋር ተገርዶ ለሆዱ ሲል እንደሚጮህ በደንብ አድርጎ ያውቃል። ማን ሀገር ውስጥ ሆኖ እንደሚታገል፣ ማን ሀገር ውስጥ ሆኖ ለውጥ እንደሚያመጣ፣ ማን ውጭ ሀገር ተወዝፎ ተጎልቶ የነገር ሻኛ እንደሚበልት፣ የዶሮ ነገር እንደሚያወጣ ታይቷል። ይበልጡኑ በጣም ደስ የሚለው ነገር የአውሮፓ ህብረት አልታዘብም በማለቴ ቆጭቶኛል። ምርጫው እንከን የለሽ በጣም የተሟላ ተምሳሌትነት ያለው ምርጫ ነው አለ። የአፍሪካ ህብረት ወንድሞቻችን ይህ ምርጫ በአፍሪካ ውስጥ ከተለመዱ ምርጫዎች ለየት ያለ ነው ሲሉ ተናገሩ። የኢጋድ የምርጫ ታዛቢ ቡድን መሪ እንደዚሁ ይህ ምርጫ ኢትዮጵያን ልትኮሩበት ይገባል፣ ዳግም ድል ያገኛችሁበት ነው፣ ነፃነታችሁን አስጠብቃችሁ የቆያችሁ መሆናችሁ ብቻ ሳይሆን ዛሬም ጠላቶቻችሁን ለማሳፈር የሚያስችል አቅም አላችሁ የሚሉ ነገሮች ሲናገሩ ነበር። ስለዚህ ዛሬ ብልጽግናን የሚደግፈው ህዝብ ምን ያህል እንደሆነ፣ ቀባሪዎቻችን ብንሞት ምን ያህል እንደሆኑ ለማየት እድሉን ስላገኘን እግዚአብሔርን በዚህ ቀን አመሰግናለሁ። እንግዲህ ለምንድን ነው ብልጽግና የተመረጠው የሚለውን ነገር ሰፋ አድርጌ ምናልባት ይህ ርዕስ ብዙ ጊዜ አንስቼው ይሆናል። ነገር ግን ይህ ርዕስ በሚገባ እንድታዩልኝ ስለምፈልግ አንዳንድ ነጥቦችን ላንሳና እነዛን ነጥቦች ከእናንተ ጋር ሆኜ ሊያቸው በአንድ ቤተሰብ መስዬ ነው ያቀረብኩት። ምናልባት በፌስቡክ ገጼ ላይ ታገኙታላችሁ። እና እንደዚህ ነው ያልኩት። ኢትዮጵያ እዚህ ዘንድ ፈገግ ብላለች። መሪነት ከቤት ይጀምራል። እዚህ ቤት ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት የመንፈስ ፍሬዎች አሉ። ይህ ቤት ስለ ሀገር ለውጥ እረፍት የለሽ ነው። እዚህ ቤት የሚለው አረግ ከቤተ መንግስት ይፍለቅ እንጂ በሀገር ደረጃ ብልጽግና ፓርቲን ይወክላል። ምክንያቱም ይህን የመሰለ በስፋትና በሙላት በህዝብ ልብ ውስጥ መንገስ የቻለ ፓርቲ የለም። እንደ ጠላቶቻችን ብዛትና ጩኸት በሀገራችን ላይ እንደሚሟረተው ሟርት፣ እንደሚሸረበው ሴራ፣ እንደሚጎነጎነው ደባ፣ እንደ ሶሻል ሚዲያ ማህበራዊ ሚዲያ ጩኸትና እየየ የሌለ ከፍየሏ ሞት በላይ የሆነ ለቅሶ ብዙ ሰዎች የሚገምቱት ሌላ ነበር። ግን ብልጽግና ይለያል። ብልጽግና በቅድሚያ ለምን ተመረጠ ስንል 80% አርሶ አደሩ በታሪክ ውስጥ ይደርስበት የነበረውን ነገር ከማንም በላይ ጠንቅቆ ያውቃል። ፕሮፌሰር ፎረስት ኮልበርን የተባሉ የጆን ሃፕኪንስ ዩኒቨርሲቲ ተመራማሪ ፋንክሽናል ኢሊትሬትስ በሚለው ጽሑፋቸው ውስጥ በኢትዮጵያ ውስጥ ከምሁራን ይልቅ ገበሬው አርሶ አደሩ ስለ ሀገሩ አብዝቶ ይጨነቃል የሚል ድምፃቸውን ብዙዎቻችን ሰምተናል። አዎ ትልቁ ፖለቲካ በኢትዮጵያ ውስጥ የአርሶ አደሩ ፖለቲካ ነው። ብልጽግና ትኩረት ከሰጣቸው 5 መስኮች የመጀመሪያውም ግብርና ነው። ምክንያቱም ግብርና የ80% አርሶ አደሩን ህይወት የያዘ ነው። ስለዚህ አርሶ አደሩ ሲመርጥ አንድ ነገር ያውቃል። እነማን ሙክቱን እንደሚዘርፉ፣ ጊደሩን፣ ቤት ያፈራውን ጠቦቱን፣ እነማን ሊጥ አብሲት ሳይቀር እንደሰረቁ አሁንም እንደሚሰርቁ በደንብ አድርጎ ጠንቅቆ ያውቃል። በአንጻሩ ማን ማዳበሪያ እንደሚያቀርብለት፣ ንጹህ ዘር እንደሚያቀርብለት፣ የተሻሻለ አስተዳደር ዘዴ እንደሚያደርግ የግብርና ኤክስፐርቶችን ልኮ ስለ ግብርና ስለ ለውጥ ሲያወራለት ማን ቆሞ
ሙስሊሙን ከክርስቲያኑ፣ አማራውን ከሌላው ጋር እንደሚያጋጭ፣ ኦሮሞን ከአማራው ጋር፣ ኦሮሞን ከተጋሩ ጋር፣ ኦሮሞን ከሌላው ህዝብ ጋር ማን እንደሚያጋጭ የኦሮሞ አርሶ አደር ጥንቅቅ አድርጎ ያውቃል። ለዚህ ነው ብልጽግናን በነቂስ ወጥቶ የመረጠው። ብልጽግና ሆነ ብሎ ለተሳትፎ ከተዋቸው ቦታዎች ውጪ አርሶ አደሩ 100% የሚመርጠው ሶማሌ ክልልም ይሁን አፋር የትኛውን ቦታ ብልጽግናን መሆኑን አሳይቷል። ምክንያቱም አንደኛ ዛሬ ይህንን ደግሜ ይህንን ርዕስ ስኬቶችን ከዚህ በኋላ አላነሳቸውም። አንደኛውና ትልቁ አረንጓዴ አሻራ ላይ 48 ቢሊዮን ችግኞችን ተክሎ ባህሩር ተቃጥላ የነበረች ሀገርን አሁን ወደ 56 ቢሊዮን ችግኞች መሰረት ጥሎ 48 ቢሊዮኑ ኦልሬዲ ተተክሏል፣ ጸድቋል። ከዚህ ውስጥ በርካታው ፍራፍሬ ነው። ማን የቡና ምርት በከፍተኛ ደረጃ ሲያወጣ አርሶ አደሩ እንደሚያመርት ያውቃል። ስንዴ ከአፍሪካ 33 ሚሊዮን ሜትሪክ ቶን አምርተን ግብፅ ሁለተኛው ሀገር ሆና 9 ሚሊዮን ሜትሪክ ቶን ስታመርት ኢኮኖሚያዊ እድገቱ 9.2% እያደገ መሆኑን ይሰማል፣ በሬዲዮ ይሰማል። ጆሮው ላይ ለጥፉ ከአፍሪካ አንደኛ መሆናችንን፣ ዩጋንዳ ሁለተኛ፣ እኛ አንደኛ፣ ሌላ ሀገር ሁለተኛ፣ እኛ አንደኛ፣ ሌላ ሀገር ሁለተኛ። በአቪዬሽን ስትመጣ በ70 ዓመት የአየር መንገድ ጉዞ ከ70 ዓመት በላይ የአየር መንገድ ጉዞ 7 ሚሊዮን ብቻ ነበር የሚወስደው። ብልጽግና በአጭር ጊዜ መጣና 25 ሚሊዮን ወሰደ። ስለዚህ በአቪዬሽን ስንል እኛ አንደኛ እንሆንና ግብፅና ሁለተኛ የሆኑት ዩጋንዳ፣ በኢኮኖሚ የተከተለችን ዩጋንዳ፣ በስንዴ ምርት የተከተለችን ግብፅ ትቀርና በአየር መንገድ ስንመጣ ደግሞ ወይ ደቡብ አፍሪካ ልንሄድ እንችላለን። ስለዚህ በእያንዳንዱ ስኬት በሳይንስና ቴክኖሎጂ ሙዚየማችን ከአፍሪካ አንደኛ ስንሆን ሳይንስና ቴክኖሎጂ ሌላ ሀገር ደግሞ ሊከተለን ይችላል። በአረንጓዴ ልማት ኢትዮጵያ አንደኛ ሆና የተባበሩት መንግስታት ድርጅት ሽልማት ሲሰጣት በአረንጓዴ ልማት ደግሞ ሌላ ሀገር አንደኛ ይሆናል። በዲፕሎማሲ ስንመጣ ኢትዮጵያ አንደኛ ትሆንና ሌላ አፍሪካዊ ሀገር በዲፕሎማሲ ሁለተኛ ይሆናል። ስለዚህ አንደኛ የምንሆንባቸውን ዘርፎች እያሰፋ የመጣ ነገር ግን በምቀኞች የተተበተበ እንደሆነ ብልጽግና ላይ ይታያል። በነገራችን ላይ ዛሬ ችግሮችንም አሳይቼ መፍትሄዎችንም ተነተናለሁ። የተትረፈረፈ ዝማሬ በረከት አለ። የኦሮሞ አማራና 80 ብሔረሰቦች ውህደት የሚታይበት ብቸኛ ፓርቲ ብልጽግና ነው። ለዚህ ከሆነ ውክልና የሌለው ፓርቲ ሙስሊምና ክርስቲያን በሚገባ የሚታይበት፣ ሴቶች በሰፊ ቁጥር ከፊት ለፊት የመጡበት፣ የተቃውሞ አውደ ትዕይንት ብለው ውጭ ሀገር የቆሙት የተቀመጡ ሰዎች እንኳን አንዲት ሴት ለአመል መካከላቸው ጠብ ማድረግ አልቻሉም። ስለዚህ በምን አይነት ፊውዳላዊ ኋላ ቀር ቆሞ ቀር ግንትር አመለካከት ውስጥ እንዳሉ ተቸካይ አመለካከት ውስጥ ማየት ይቻላል። እንግዲህ በአቪዬሽን ብያቸዋለሁ። በአየር መንገድ አንድ አየር መንገድ ብቻ አይደለም፣ የቢሾፍቱ አውሮፕላን ማረፊያ ብቻ አይደለም፣ ቦረና ብቻ እኔ የተወለድኩበት ላይ 2 አየር ማረፊያዎች ሰርተዋል። በውሃ ኃይል ማመንጫ ቀጥ ብሎ ቆሞ የነበረውን በሃይድሮ ኤሌክትሪክ ፓወር ከአፍሪካ አንደኛ ስንሆን ሁለተኛ ደግሞ ሌላ ሀገር ይሄዳል፣ ምናልባት ግብፅ። እንግዲህ በታሪክ ይህን መንግስት ስናየው ታሪክ ላይ የአድዋ ሙዚየም፣ የጎንደር ነገስታት ግንቦች፣ የአባጅፋር ቤተ መንግስት፣ የሶፍ ዑመር ዋሻ እጅግ በጣም ዘርዝረን የማንጨርሳቸውን የታሪክ ማህደሮች፣ የላሊበላ ፍልፍል አብያተ ክርስቲያናት፣ የአክሱም ሐውልት የበለጠ እያሳደገ በቱሪዝም 1.3 ሚሊዮን ወገን ይዞ ይሄዳል። በጣም የሚገርመው ነገር ኢትዮጵያ ይሄ ሁሉ እየተማረተባት ይሄ ሁሉ ነገር የተደረገባት በአፍሪካ ውስጥ አንድም ሀገር 250 ዓለም አቀፍ ጉባኤዎችን በአንድ ዓመት ያከናወነ የለም። አይደለም 250 ዓለም አቀፍ ጉባኤዎችን ያካሄደ የለም። ኢትዮጵያ ግን ዘንድሮ ይሄ ሁሉ ሟርት ይሄ ሁሉ መሬት ላይ መንከባለል በለንደን ኤምባሲ ፊት ለፊት ስቶክሆልም በተለያዩ ኤምባሲዎች እየሄዱ ቢወድቁ ዲሲ ቢሽለጠለጡ የፈለገ ነገር ቢያደርጉ 250 ዓለም አቀፍ ጉባኤዎችን አከናወኑ። ህዝቡ ያውቃል። የከተማው ህዝብ ደግሞ መረጠው ብልጽግና። እንዳያችሁት የአዲስ አበባ ህዝብ ዳታውን ነግሬያቸዋለሁ። ለምን መረጠው? 580 ሺህ ቤቶች ሲሰራ አይቷል። ክብርት ከንቲባዋ የተናገረችውን እንደምትፈጽም ካቢኔውን ይዛ ከንቲባዋ ስር በከንቲባዋ ስር ካቢኔውን አስቡት፣ የለውጡን ትውልድ አስቡት። በየዓመቱ 100 ሺህ ቤቶች ለመስራት ቃል ገብታለች። ይሄ ማለት 5ኛው ዓመት ሲጠናቀቅ 500 ሺህ ቤቶች ይጠናቀቃሉ ማለት ነው። ስለዚህ የኑሮ ውድነቱ በከፍተኛ ደረጃ አከርካሪው የሚሰበረው የመኖሪያ ቤቶችን መገንባት ነው። ችግሮችን ለማሳየት መጨረሻ ላይ ሞክሬያለሁ።
ጽሁፉን በፌስቡክ ገጽ ላይ ሄዳችሁ ማየት የምትችሉበት ሁኔታ አለ። እንግዲህ 35000 ቅድመ መደበኛ ትምህርት ቤቶች አጼ ምኒልክ ናቸው ትምህርትን የጀመሩት። የአጼ ምኒልክ ከአጼ ምኒልክ ቀጥሎ የመጣው የልጅ ኢያሱ፣ የንግስተ ነገስታት ዘውዲቱ፣ የአጼ ኃይለ ሥላሴ፣ የደርግ 27ቱ የህወሓት ዓመታት ቢደመሩ ብልጽግና የሰራውን ቅድመ መደበኛ ትምህርት ቤት ሩብ ያህል አልሰሩም። እነዚህ ሁሉ ተደምረው ስለዚህ ብልጽግናን ስናሞካሽ ሳይሆን መግለጽ ባቃተን ደረጃ ትንሽ ለማብራራት ስንሞክር በእያንዳንዱ ዘርፍ ለውጡን አይተን ከቤተ መንግስት ብንጀምር የሻገተ የበሰበሰ የዛጉ መኪናዎች የነበሩበት ታሪካችን የተደበቀበት እነ አቡነ ቴዎፍሎስ እነ ግርማዊ ቀዳማዊ አፄ ኃይለ ሥላሴ 60ዎቹ ታላላቅ ሚኒስትሮች የተረሸኑበትና የተገደሉበት ከዛ ውጪ የዋይታ የጥፍር መነቀል የኮዳ መንጠልጠል በግፍ የመረሸን ታሪክ የነበረውና ቀና ብለን ልናየው የምንፈራው ቤተ መንግስት ዛሬ ከታች ኢዮቤልዩ ቤተ መንግስት ወደ ፍሎሃ ስንሄድ 4 ኪሎ ጉብታው ላይ ዋናው ቤተ መንግስት አዲስ የሚሰራው ግን ቤተ መንግስት አይደለም፣ ሳተላይት ሲቲ ባይዞይ በኮሪደር ልማትና በዘመናዊ ከተማና በሳተላይት ሲቲ መካከል ሰፊ ልዩነት አለ። ሲገለጥ አሁን መሃሉ አይነገርም፣ ሲገለጥ እናየዋለን። የቆማችሁ ሰዎች ትመለከቱታላችሁ። እዚህ 1.5 ሚሊዮን ቤት ከፊት ለፊታችን አለ፣ ይሰራል። ለዚህ ነው ብልጽግና በሚቀጥሉት 5 ዓመታት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ቃል እንደገባው ደግሞ 1.5 ሚሊዮን ቤቶችን ይሰራል። ማን ነው? በየትኛው ታሪክ ውስጥ ነው? በ5 ዓመት አይደለም፣ አጠቃላይ ታሪካችንን ብንወስደው 1.5 ሚሊዮን በምን ያህል ዓመት ነው? ያውም በመንግስት የሚገነባው በመንግስት ነው። ልብ አድርጎ የሚገነባው ይሄ ግለሰብ ቤቶች አሉ በየቦታው ላይ የሚገነቡ ገጠሮች፣ እነሱን ሳያካትት ማለት ነው። በታሪኬ ውስጥ ነጌሌ ቦረና ከተማ ቢያንስ የ110 ዓመታት ጉዞ እድሜ ያለው የቦረና አርብቶ አደር፣ የሶማሌ አርብቶ አደር፣ የአፋር አርብቶ አደር ሺዎችን ዓመታት በኢትዮጵያ ውስጥ አሳልፏል። ነገር ግን አርብቶ አደሩ ጋር ሄዶ የመስኖ ልማት አርብቶ አደሩ ጋር ሄዶ ምንጭ ያጎለበተለት ፈጽሞ አላውቅም። አሁን ግን ቦረና ምርት ካልነበረበት ከሚባልበት ሊትራሊ ከሚባልበት ተነስቶ የተወሰነ ምርት ነበር፣ ግን 1.3 ሚሊዮን ኩንታል ቦረና ብቻ 110,000 አባወራዎችና ማወራዎችን አደራጅቶ ሄዷል። እና እኔ ስለ ቦረና ሳወራ ከኦሮሞ በጣም በርካታ የሆኑ ማህበረሰቦች ውስጥ አንዱ ነው ቦረና። ጉጂ አለ፣ አርሲ፣ ወለጋ፣ አከቹ፣ ሁምበና፣ ወረንትሻ፣ ከረዩ፣ ኢሎ አባቦር፣ ጅማ፣ በጣም በርካታ ጉማ፣ ሊሚናሪ ብዙ መጥራት እንችላለን፣ መዘርዘር እንችላለን። ቦረናን ብቻ ብንወስደው አርብቶ አደር የነበረው ውሃ አልነበረው። ሊትራሊ በዚህ ደረጃ ያመረተበት ጊዜ አልነበረም። አውሮፕላን ማረፊያ ጭልጭል የምትል ነበረች፣ አንዳንዴ የጦር አውሮፕላን የሚያርፍበት። ዛሬ ግን 2 የአውሮፕላን ማረፊያዎች ያውም ቦይንግ 787 ማሳረፍ የሚችሉ ዓለም አቀፍ አውሮፕላን ማረፊያዎች ሰርቶላታል። የመንገዶቹ ስፋት አጠቃላይ የሆነውን ለውጥ ማየት ይቻላል። ስለዚህ ግብርና ላይ ያተኮረ መንግስት ማዕድን በሀገራችን ለሌብነት ካልሆነ በስተቀር የረባ ማዕድን በተለይ ወደ ህዝብ የሚጠቅም ለህዝብ ልማት የሚሆን የለም። ባለሀብቶች ከባለስልጣኖች ጋር ተሳስረው የሚዘርፉት ማዕድን ነበር። አሁን ግን ማዕድኑ ለሀገራዊ እድገት መዋሉ ነው አሁን የምናየውን የተስፋ ጭላንጭል ያሳየን፣ ወደሚጨበጥ ወደሚዳሰስ ነገር የወሰደን። ከዚህ በኋላ ደግሞ ሌላ ይሄዳል። ይሄ እኮ ምንም አይነት ቱሪዝም ቅድም ብያለሁ 1.3 ሚሊዮን አይሲቲ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የመጀመሪያው ኤአይ ዩኒቨርሲቲ ነው የሚሆነው። ኮንስትራክሽን ላይ ስለ አይነ ስውራን መንገድ ብዙዎቻችን እንኳን በአይናችን ልናይ ሰምተን አናውቅም። የእግረኛ መንገድ እግረኛውም ከብቱም አህያውም ፈረሱም የሆነ ፍራፍሬውም ሳልቫጅ ጨርቁም ሁሉም ያሉበት ከተማ የማይመስል የመንደሮች አስቀያሚ ጥርቅም ነበረች። ይህን የቀየረው ብልጽግና ነው። ይህን ገጽታ ልትክዱ ነው? እስቲ ሁሉም ከተሞች ውስጥ አማራ ክልል ብቻ 43 ከተሞች በኮሪደር ልማት፣ አዲስ አበባ ውስጥ የኖርን ሰዎች እንደኔ ከደርግ ጊዜ ጀምሮ አውቀዋለሁ። በደርግ ጊዜ ገባው፣ በዋት ሙሉን ቆጥ ቀጠልኩ። አሁንም እነሆ 8 የብልጽግና ዓመታትን ሄድኩ። አዲስ አበባ ምን እንደምትመስል እግራችሁ ስር በርካታ ለማኞች የሚተራመሱበት፣ ህፃናት ሜዳ ላይ ሆነው ማስቲሽ የሚስቡበት፣
በርካታ ሰዎች ጎዳና ጠርዝ ላይ የሆኑበት፣ የሚበሉት አጥተው የሚረግፉበት፣ አስከሬን እዚህም እዛም ትምህርት ቤት በራፍ ላይ እየወደቀ ተማሪዎች ከመግባታቸው በፊት ለፖሊስ ተደውሎ የሚነሳበት በጣም በርካታ ሰቆቃ የነበረበት እጅግ በርካታ ሴተኛ አዳሪዎች፣ መሸታ ቤቶች፣ የሚያስጠሉ ብቅምንቅ፣ ዶሮ ማረቂያ፣ እሪ በከንቱ ስማቸው እንኳን በጣም የሚያስፈራ በረሃ ውቤ በረሃ ምናምን ሰዎች እየሄዱ የሚቀልጡባቸው ሃንግ የሚደረጉባቸው ጨለማ የዋጣት ከተማ ነበረች። በብርሃን ተንቦገቦገች። አዲስ አበባ ብቻ እንዳትሉ መላው ከተሞች በብርሃን እየተንቦገቦጉ በመጀመሪያው 5 ዓመት የለውጥ ከመጣ ቀጣዩ 5 ዓመት ጠላት ከሌለ በጦርነት ጠላቶቻችን በራሳችን ባንዳዎች ተጠቅመው ካልያዙን የትና የት እንራመዳለን። ለጦርነት ባለፈው ለዋት ጦርነት ያጣነው ህዝብ የመጀመሪያው የሚቆጨኝ ያጣነው ህዝብ ከሁለት ወገን ከ1 ሚሊዮን ያነሰ ቁጥር አይደለም። ይህን የሚያክል ፕሮዳክቲቭ የሆነ ሰው አጥተናል። ብዙዎች ቤት ሰቆቃ ገብተዋል። ብዙዎች ቤት የአካል ጉዳት፣ የአእምሮ ስብራት፣ የእናቶች እንባ፣ የአባቶች ትካዜና እንባ፣ በርካታ ነገሮች ተፈራርቀውብናል። ምክንያቱም ጦርነት አጥፊና ገዳይ ነው። በመስማማት ግን ተአምር መስራት እንችላለን። ለዚህ ነው ብልጽግና የሰላም ሚኒስቴር ለሰላም ያለው ዋጋ እጅግ ትልቅ መሆኑን የምታውቁት የሰላም ሚኒስቴር ያቋቋመ። በምን ደረጃ ተግባራቸውን ወጥተዋል? ሌላ ጥያቄ ልናስነሳ እንችላለን። የሰላም ሚኒስቴር ውስጥ የተመደቡ ሰዎች ምን ያህል ሰላም እንዲሰፍን ያለማቋረጥ ሰርተዋል? ምን ያህል በወጣቶች ላይ፣ ምን ያህል በሴቶች ላይ፣ ምን ያህል በምሁራን ላይ፣ ምን ያህል የአገር ሽማግሌዎች ላይ፣ አባገዳዎች ላይ፣ ሀደ ሲንቄዎች ላይ፣ ኡጋዞች ላይ፣ ኡስታዞች ላይ፣ የሃይማኖት ሰባኪያን ላይ ምን ያህል ሰርተዋል? ጥያቄ ልጠይቅ እችላለሁ። በደንብ ልጠይቅ እችላለሁ። የምክክር ኮሚሽን ለመመካከር አጀንዳዎች እየተሰባሰቡ መሆናቸው እንዳለ ሆኖ በምን ደረጃ ስራዎችን ያከናውናል? መጀመሪያ በሃይማኖት አባቶች ልክ ኮቪድ እኮ ቀጥ አደረገን፣ ከቤት እንዳንወጣ አደረገን። ትልቅ አለቃ ሆኖ ነበር ኮቪድ። አየር የሚገዛበት ሆኖ እግዚአብሔር የምናመሰግንበት ሆኖ ነበር ኮቪድ። ታስታውሳላችሁ? ያኔ በጸሎት ይጀመር ነበር። ስለዚህ የምክክር ኮሚሽኑ በሁሉም አባቶች ጸሎት፣ ከልብ በሆነ ጸሎት ጀምሮ ከዛ በኋላ ደግሞ የተረጋጉ ሰዎች አሁን ብዙ ጊዜ ዝም ብሎ መጀመሪያ ላይ ስሜታዊነት ሊፈጠር ይችላል የምትል አረፍተ ነገር ማረግም የምትመስል ነገር አይቻለሁ። ውይይቱ ሲጀመር ስሜታዊነት ሊፈጠር ይችላል። ለምን ስሜታዊነት በሚፈጥሩ ሰዎች ይጀመራል? መጀመሪያ እኮ መሟሸት አለበት። እየተሟሸ እየሞቀ ነው የሚመጣው። እንጎቻ ወጥቶ ነው እንጀራ የሚጋገረው። ስለዚህ የተረጋጉ ሰዎች በጥሞና መወያየት የሚችሉ በሀገረ መንግስት ላይ የሚነሱ ጥያቄዎች፣ በሀገር ግንባታ ላይ የሚነሱ ጥያቄዎችን፣ በህገ መንግስት የሚነሱ ጥያቄዎችን፣ በታሪካዊ በደል ላይ የሚነሱ ጥያቄዎችን በጥሞና በእርጋታ ተወያይተው እውቅና እንዲሰጫቸው አስቻይ ሁኔታ የሚፈጥሩ መሰረት ነው እኮ አንድን ህንፃ እንዲቆም የሚያደርገው ለረጅም ጊዜ እንዲጸና የሚያደርገው ነገር መሰረቱ ነው። ስለዚህ እየመከርኩ አይደለም፣ ግን ደግሞ እየመከርኩም ነው። የምክክር ኮሚሽኑ መጀመሪያ በሃይማኖት አባቶች፣ ቀጥሎ በተረጋጉ ሰዎች ሄዶ ቀስ በቀስ የማይገባ ከሆነና እንዳለፈው ሻይ ቡና ላይ ሰሎሞን ሽሙዬ ሲያወያይ የነበሩ አይነት ሰዎች ቀርበው አደፍርሰውት ከጀመሩ የተጣመመ ዛፍ ማቃናት፣ የተበላሸ ነገር ማስተካከል እጅግ በጣም አስቸጋሪ ነው የሚሆነው። መጀመሪያ ላይ ስሜታዊነት ይኖራል። ስሜታዊ የሆኑ ሰዎችን ልጋብዙ ነው ማለት ነው። ስለዚህ እዛ ጋር ጥንቃቄ አድርጉ። እንደኛ አይነት ስሜታዊ የሆኑ ሰዎች አስፈላጊዎች አይደሉም። ነገሮችን በጥሞና መመልከት የሚችሉ እውቀቱ ያላቸው አሉ። የሀገር ሽማግሌዎች አሉ፣ አባቶች አሉ፣ ታላላቅ የሰከኑ ሰዎች አሉ። እነሱ ተወያይተውበት የሚመጣ ካልሆነ በስተቀር ዋጋ የለውም። እና ከተማ ውስጥ ነይ ወደ 45 ሺህ የስፖርት ማዘውተሪያ ስፍራዎች ተገነቡ። ሰው ከመጠጥ ቤት ከጫትና ከተለያዩ አልባሌ ነገሮች ወደ ትክክለኛ ጎዳና እንዲሄዱ መንግስት ምን ያህል ሰራ በደንብ ማውራት ይችላል። የአይነ ስውራን መንገድ ቅድም የጀመርኩት እሱ ነበረ። የአይነ ስውራን መንገድ አይተናነቅም። የባይስክል መንገድ በዚህ ደረጃ አይተናናውቅም። የእግረኛ መንገድ በሁለት አቅጣጫ በዚህ ደረጃ ሰፊ አይተናናቅም። የትም እንደውም እዚህ አይደለም ኢትዮጵያ ውስጥ ውጭ ሀገራትም ሄደን ብንመለከት በርካቶቹ መጥተው ኢትዮጵያን የተመለከቱ ሰዎች ሊታዘቡኝ ይችላሉ። ምን ነካህ ሊሉኝም ይችላሉ። ግን እውነታውን እንነጋገር ከተባለ በርካቶቹ መንገዳችን ዓለም አቀፍ ስታንዳርድን የጠበቁ ናቸው። አንዳንድ ጊዜ ቀለም ራሱ ዝብርቅርቅ ያለ ቀለም ሰውን አግሬሲቭ ያደርጋል። ብዙ ጊዜ ቀይ ቀለም ጣራ ምናምን ባትቀቡ መርጣለሁ። ኤኒዌይስ እሱ ላይ አልሄድበትም። ብዙ ግን አግሬሲቭ ያደርጋል። ለዚህ ነው ትምህርት ቤቶች አካባቢ፣ ሆስፒታሎች አካባቢ የሚመረጥ ቀለም አለ። እኛም ከተማ ውስጥ የሆነ ቀለም ይደረግ ሲባል አርኪቴክቸሩን የሚያውቁት
ስነ ልቡናውን የሚያውቁት ኢንጂነሪንጉን የሚያውቁት በዛ ዘርፍ ያጠኑ ሰዎች እያሉ እነ በጥራቄ ይነሱና በሁሉም ነገር ላይ ተነትናሉ። የማይተነትኑበት የለም። ኢንጂነሪንጉ ላይ ይገባሉ፣ አርኪቴክቸሩ ላይ ይገባሉ፣ ሕክምናው ላይ ይገባሉ፣ ትምህርቱ ላይ ይገባሉ። የሚገርመው ግን አንዱም ላይ እኮ የሌሉ ናቸው አንዳንዶቹ። አንዱም ላይ የሌሉ እውቀት አልባዎች። የሰለሞን ደቦጭ የተባለው የታሪክ መምህርና ሀያሲ እንደተናገረው የድንቁርና ጌቶች ናቸው አሁን በጣም እያስቸገሩ ያሉት ብዬ ነው ማስበው። ስለዚህ ይህን ካልኳችሁ በኋላ እንግዲህ ሞዴል የአርሶ አደር መኖሪያ ሰምተን አናቅም። ትንሽ ከዚህ ላይ ሌላችሁ ሞዴል የገጠር መንደሮች ሰምተን አናቅም። የአምራችና የሸማች የገበያ ትስስር በደላሎች የተጠላለፈ ነው። እኔ እንደውም ወደ መፍትሄዎቹ ባልፍና ከዛ በኋላ ማጠቃለያ ባደርግ ነው የሚሻለኝ። መጀመሪያ እስቲ መፍትሄዎችን ልንገራችሁ። ምንድን ነው ችግሩ? ያየሃቸው ችግሮች ምንድን ነው በሉኝና መጀመሪያ ችግሮቹን ላሳያችሁ፣ ከዛ መፍትሄውን ላመላክት፣ መጨረሻ ላይ ማጠቃለያ ላድርግና ልጨርስ። እሺ፣ በኢትዮጵያ ውስጥ በኔ እይታ መሰረታዊ የሆኑ ችግሮችና መንግስት ትኩረት ሰጥቶ ሊፈታቸው የሚገቡ ምንድን ናቸው? ተመልከቱ። እንግዲህ ቲንክ ታንክ ቡድን ማለት እኛ ሀገር የለም። ስለዚህ በግለሰብ ደረጃ የሚቀርቡ ሀሳቦችን መንግስት ቢያዳምጥ ይጠቀማል ብዬ አስባለሁ። የመጀመሪያው ችግር ከፍተኛ ቆሞ ቀር፣ ኋላ ቀር፣ ተቸካይ አመለካከት አለ። ይሄ ከደረቀ አእምሮ የሚወጣው የገነገነ ችግር ሊፈታ የሚችለው መፍትሄው የአመለካከት ለውጥ ላይ በጣም መሰራት አለበት። አሁን ብዙ ኤፍኤሞች አሉ፣ የሬዲዮ ጣቢያዎች አሉ፣ የቴሌቪዥን ፕሮግራሞች አሉ፣ ሚዲያዎች አሉ። ግን ስንቶቻችን የአመለካከት ለውጥ ላይ እንሰራለን? በርካታ ካድሬዎች አሉ። ካድሬ ማለት ከፓርቲው አባላት መካከል የነቃ የተሻለ ነገሮችን ግራና ቀኝ መመዘንና ማስተዋል የሚችል ዊዝደም ሌቨል ላይ ሰልፍ አክቹዋላይዜሽን ላይ በንጽጽር ሲታይ የደረሰ ሰው ማለት ነው። ስለዚህ እሱ ነው። ሌላው አሳፋሪ፣ ሁለተኛው ችግር አሳፋሪ ባንዳዎች፣ ገረዶች ጫካ ውስጥ ተሰግስገዋል። በተለይ በትግራይ ክልል፣ በአማራ ክልልና በኦሮሚያ ክልል ጫካ ውስጥ ገረዶች አሉ፣ ባንዳዎች አሉ። እነዚህ እስካሉ ድረስ ሰላም አናገኝም። ስለዚህ መፍትሄው ምንድን ነው? ከህዝብ ጋር በመቀናጀት ሁሉም የጸጥታ አካላት ከፍተኛ የሆነ ዘመቻ በማድረግ ባንዳዎችን ከስራቸው ነቅሎ በመጣል ማህበረሰቡ ሰላም ማግኘት አለበት። ይሄ ሁለተኛው ትልቁ ችግርና መፍትሄው እዛው ነው፣ ከስር መደምሰስ ነው። ሶስተኛው ራሱ ብልጽግና አመራር ውስጥ ያለው የከረፋ ሌብነትና ቢሮክራሲ። መንግስት ይህንን ካላስተካከለ በስተቀር የሚቀጥለው 5 ዓመት ጉዞውና ለሚቀጥለው ምርጫ ትልቅ ችግር ሊሆንበት የሚችለው ሁልጊዜ ችግር የሚመነጨው ከውስጥ ነው። ስለዚህ አደገኛ የሆነ ሌብነት አለ። ህዝብን የሚያማርር ሆዳምነት፣ ሰብዲነት፣ ሌብነት፣ ይሄ ሙስና፣ ኪራይ ሰብሳቢ ምናምን እያልክ ባልተለመዱ ተራ ቃላት መጠቀም፣ ሌባ፣ ደንበኛ ሌባ አመራሮች አሉ። ቀበሌ ውስጥ፣ በክፍለ ሀገር ላይ፣ ወረዳ ውስጥ፣ በአዲስ አበባና በክፍለ ሀገር፣ በከተማ ክፍለ ከተማ መዋቅር ወይም ዞን መዋቅር፣ በክልል መዋቅር ከፍተኛ የሆኑ የታወቁ የጠበደሉ ሌቦች አሉ፣ ዘራፊዎች አሉ። ከነዚህ ጋር የሚደረገው ትግል እልህ አስጨራሽ እንደሚሆን አውቃለሁ። ነገር ግን ህጉ በተለይ አመራር ሲሆኑ መጥበቅ አለበት። አሜሪካ ሰላም ያገኘችው እኔ ልንገራችሁ፣ ከፈለጋችሁ በፈለጋችሁ ሰው አስጠኑ፣ የምትወስደው እርምጃ ጠንካራ ስለሆነ ነው። ስለዚህ ሌባን፣ መንገድ ላይ ያለውንም ሌብነት ሰርቆ ከፍተኛ የሆነ ኬብል ሰርቆ ከፍተኛ የሆነ የኤሌክትሪክ ማመላለሻ ነገሮችን ሰርቆ በህብረተሰብ ላይ ከፍተኛ ጉዳት አድርሶ የባቡር መተላለፊያ ብረቶችን ሰርቆ ቢመጣ ባቡር አደጋ ላይ ደርስና ብዙ ሰው ሊያልቅ በሚችልበት ሁኔታ 4 ዓመት ታሰረ። ይሄ ማለት ተቀልበህ ውጣ። ምን አቃጠለው? አረብ ሀገር ሄዶ በሹፍርና በምናምን ምን አቃጠለው? 4 ዓመት አስረ የምትለቀው ከሆነ በሚሊዮኖች አስቀምጦ ዘርፎ ከ4 ዓመት በኋላ ይበለዋል። እየተዝናና ማረፊያ ቤት ውስጥ እዛ ላቡን ጠብ አድርጎ ምን አስጠበቀው? አረብ ሀገር ሄዶ ፍየል ምናምን ምን አስጠበቀው? ግመል ምን አስጠበቀው? ስለዚህ የሚወሰደው እርምጃ ሪሊ እውነት ለመናገር ህጉ በጣም አሳፋሪ ነው፣ እጅግ በጣም አሳፋሪ ነው። ስለዚህ የህጉ መላላት በአንድ በኩል በአመራሮች ላይ፣ በሌላ በኩል በሌቦቹ ላይ። ለዚህ እኮ ነው በጠራራ ፀሐይ ሰው እየደፉ ለሞባይል ብለው ሰው ህይወት የሚያጠፉት። ዘለው ገብተው ካልወጉ አንሰርቅም የሚል ፈሊጥ ያላቸው ሰዎች የተፈጠሩት ህጉ ከመጠን በላይ ስለላላ ነው። ስለዚህ ህግ ላይ ጠንካራ የሆነ እርምጃ እስካልተወሰደ ድረስ መቼም ሰላማችን አናገኝም። ሰላም እንድናገኝ ካስፈለገ ህጉ ጠንከርና ጠበቅ ማለት አለበት። በተለይ ቢሮክራሲው
ለምንድነው ታይት የሚሆነው? ለምንድነው ቶሎ ማይፈጽሙት? ምክንያቱም ቶሎ ካልፈጸመ አስፈጻሚው ምንድነው ብር ያገኛል፣ ይዘርፋል፣ ህብረተሰቡ ይሞሸልቃል። ሰው ስራ አጥቶ ውጭ ላይ ተቆልቁሎ ስራ አጥነት ኢትዮጵያ ውስጥ የለም አንልም። የስራ አጥነት ችግር እንዴት መፈታት እንዳለበት እየሰራችሁ ነው። ትልቅ ተአምራዊ ስራ። ይሄ ሁሉ እኮ የሚሰራው ኮንስትራክሽን የምዘረዝራቸው ስራዎች በሚሊዮኖች ቀጥረው እያሰሩ ነው። ለሚሊዮኖች የስራ ዕድል እየፈጠሩ ነው። 100 ሚሊዮን ሰው በአመት እኮ ሲጓጓዝ ስንት ፓይለት፣ ስንት ረዳት ፓይለት፣ ስንት የበረራ ተቆጣጣሪ፣ ስንት አውሮፕላን ጽዳት ላይ የሚሰማሩ ሰዎች፣ ስንት ሆስተሶች፣ ስንት ሆቴሎች፣ ስንት የቱሪዝም እንቅስቃሴ፣ ስንት ነገር የስራ ዕድል እንደሚፈጥር 100 ሚሊዮን ብቻ ሰው ሲጓዝ በአውሮፕላን ማረፊያችን እያረፉ የሚሄዱ ሰዎች የሚፈጥረውን የስራ ዕድል፣ ሎጆቻችን፣ የኢንዱስትሪ ፓርኮቻችን የሚፈጥሩት የስራ ዕድል ጠፍቶኛ አይደለም። ነገር ግን የስራ ዕድሎች እያሉ ማንም ሰው ቀለል ያሉ ስራዎችን መስራት አይፈልግም። አንዴ ዘርፎ 3-4 ሞባይል ዘርፎ አንድ ጊዜ ዘግቶ ቁጭ ብሎ መቃም፣ ቁጭ ብሎ መጠጣት፣ ቁጭ ብሎ መዝናናት ይፈልጋል። ለረባ ነገር እኮ አይደለም የሰው ህይወት የሚያበላሸው። እዚህ ሌብነት ላይ ጠንካራ እርምጃ ካልተወሰደ በስተቀር አስቸጋሪ ነው የሚሆነው። አራተኛው አመራር ውስጥ ያለው ኔትወርክና ባንዳነት። ዋው! ይሄ ሁለቱን አመራር ውስጥ ለብቻ ያደረኩት አውቄ ነው። ሌብነቱን ለብቻ፣ ኔትወርክና ባንዳነት። በኔትወርክ ምርጥና ንጹሃን የሆኑ ሰዎች ይጠቃሉ። ይሄን በከፍተኛ ደረጃ ብልጽግና ከህወሓት ያመጣው ዲፓርቸር ትልቁ ነገር ይሄ ነው። ኔትወርክን አሁንም ቢሆን መበጣጠስ አለባቸው። በኔትወርክ ሰዎች እየተሳሳቡ ነው፣ እናውቃቸዋለን። እነዚህ በኔትወርክ የሚገነግኑ የሚሳሳቡ ሰዎች ለፓርቲውም ህመም ነው የሚሆኑት፣ ጋንግሪን ነው የሚሆኑት። ሰው መቆረጥ መቻል አለባቸው። ሌላው ባንዳነት፣ እውነት እንነጋገርና ሸኔ እና አማራ ክልል ያለው ፋንዶ ውስጥ ፓርቲ ውስጥ ደጋፊ ባይኖረው እውነት ይሳካለት ነበር? እስቲ በደንብ እንነጋገር። ይህን ያህል ጫካ ውስጥ እየተሽለኮለከ መኖር ይችል ነበር? ፋንዶም ሆነ ሸኔ ይችል ነበር ወይ? አይችልም። ስለዚህ በከፍተኛ ደረጃ ማስተካከል እዚህ ጋር አስፈላጊ ነገር ነው። ውስጥ ያለውን የማጥራት እንቅስቃሴ፣ ፓርቲው ላይ የማጥራት እንቅስቃሴ ከምን ከባንዳነት፣ በሁለት ቢላ ከመብላት በደንብ አድርጋችሁ እዚህ ጋር ትኩረት ስጡት። ሌብነት፣ ቢሮክራሲያዊ አሰራር፣ በዘመድ አዝማድ መስራት፣ በኔትወርክ መሰባሰብ እና ባንዳነት ላይ ዘመቻ እስካልተደረገና ፓርቲው ራሱን እስካላጠራ ድረስ የፓርቲ ጥራት እስከሌለው ድረስ የመረጥናችሁ የኢትዮጵያ ሕዝብ የመረጣችሁ ፓርቲው እየጠራ መሄዱን ስለተመለከተ ነው። ነገር ግን አሁን ምርጫ ሲመጣ ያዝ ለቀቅ የሚደረግ ከሆነ በያዝ ለቀቅ ሰዎችን የማንከታተላችሁ ከሆነ ከፍተኛ ችግር አለ። ይሄ ነው። ሌላው አምስተኛው ችግር የከፋ የኑሮ ውድነት ነው። የኑሮ ውድነቱን ለማቃለል ብልጽግና የጀመረው መፍትሄ አጃኢብ የሚያስብል ነው። ነገር ግን ተጠናክሮ መቀጠል አለበት። አንደኛ የቤቶች ልማት አለ። የዛሬ 5 ዓመት በእርግጠኝነት እንጠይቃቸዋለን። ምን ያህል ቤቶችን ሰራችሁ? እውነት አዲስ አበባ ከተማ መስተዳድር በየዓመቱ ያለው 100,000 ቤት ሰራ ወይስ የእናቴ መቀነት አደናቀፈኛል፣ የእናቴ ቀሚስ አደናቀፈኛል? በነገራችን ላይ ይሄ በደንብ አድርጎ የሚነሳ ጉዳይ ነው። አዲስ አበባ ከተማ አስተዳደር በክብርት ከንቲባ አሁንም የሚቀጥል ከሆነ ክብርት ከንቲባ የሚቀጥሉ ከሆነ አይታማም። ማድረግ የሚገባቸውን ነገር ያደርጋሉ። ቁርጠኛ ናት፣ ሌቦችን ታጠፋለች። እዛ ጋር ብዙ አልሄድም። ሁለተኛ በየወሩ የሚደረገውን የነዳጅ ድጎማ እግዚአብሔር ፈቅዶ በሚስጥር ይዘን ነዳጃችንን ተግባራዊ እስክናደርግ ድረስ 20 ቢሊዮን የሆነው የነዳጅ ድጎማ የነዳጅ ዋጋ እንዳይጨምር ትልቅ ጥረት አድርጉ። የኑሮ ውድነት የሚያባብሰው የነዳጅ ዋጋ ስለሆነ ድጎማችሁ ተአምረኛ ነው። 20 ቢሊዮን ብር የሚደጉም በፈለገው ወደ ዶላር እንመንዝረው። ይህን የሚደጉም ሀገር አላቅም። አፍሪካ ውስጥ የምወዳደረው ከአፍሪካ ውስጥ ነው። ከአምራቹ ወደ ሸማቹ ያለውን ትስስር ደላላውን ከመካከል እያጠፋችሁ ነው። ሙሉ በሙሉ ካጠፋችሁት ዋጋ በከፍተኛ ደረጃ ይቀንሳል። የኑሮ ውድነት በከፍተኛ ደረጃ ይቀንሳልና ደላላ ላይ ዘመቻችሁን በደንብ አድርጋችሁ አጠናክሩ። የሳምንት ማብቂያ ገበያዎች አሉ። ጥሩ ስራ እየሰሩ ነው። ሰው እየመጣ እየሸመተ ነው። በአይኔ ዘወር ዘወር ብዬ እየተመለከትኩ ነው። ጥሩ ናቸው። እንደገና ደግሞ የገበያ ማዕከላት ወደ 7 ትልቅ የገበያ ማዕከላት ሰርታችኋል። እነዚህን የማስፋቱ ስራ ቢጠናከር የበለጠ ጥሩ ይሆናል የሚል እምነት አለኝ። ሌላው የምቀኞች ይህ ሁሉ ባይታያቸውም ስድስተኛ ሚዲያው ላይ ያለው ልቅነት፣ አለመገራት። ይሄ ነገር ቀላል እንዳይመስላችሁ። ውሸት ተደጋግሞ ሲነገር፣ ጥላቻ ተደጋግሞ ሲነገር፣ ነፍስ እየዘራ ወደ ተቃውሞ እያመራ እያያችሁት ነው። ሳይቃጠል በቅጠል ብላችሁ የሚዲያ ጠንካራ የኮምፒውተር ህግ ምናምን እንደሚባለው እንደ ህወሓት ጊዜ አይደለም። ሰዎችን ለማጥቃት አይደለም።
በሬ ወለደ ወሬ የሚያወሩ አላስፈላጊ የሆነ ጥላቻን ያለማቋረጥ የሚግቱ እንደ ጀግና የሚታዩ በመሳደባቸው መንግስትን መሳደብ ጀግንነት አይደለም። ችግሮችን አሳይቶ እነዚህ ችግሮች እንዲስተካከሉ መታገል ትክክለኛ ትግል ነው። ትክክለኛ አክቲቪዝም ነው። አሁን አክቲቪስት አይደለም የበዛው፣ አክቲቭ ቢስት ነው። ስለዚህ አክቲቭ ቢስቶችንና አክቲቪስቶችን መለየት ያስፈልጋል። አክቲቭ ቢስቶች ላይ የምትወስዱትም እርምጃ ቀላል መሆን የለበትም። ማንም ሊሆን ይችላል። ህዝብን ከህዝብ አማኞችን ከአማኞች የሚያጋጭ ከሆነ የሚወሰደው እርምጃ መጠናከር አለበት። ሚዲያው ላይ ያለው ልቅነት የማህበረሰቡን ሞራል የሚጋፋ በመንግስትና በህዝብ መካከል ያለውን ግንኙነት የሚያሻክር ብሔረሰብን ከብሔረሰብ አማኞችን ከአማኞች የሚያጋጭ በሬ ወለደ ቅጥፈት እንደፈለገ እያደረገና ጭራቅ ምንድነው ቀረሽ ቆርጦ እየቀጠለ ተአምር እየሰራ ስለሆነ እሱ ላይ ይጠንቀቁ። ሌላው ሰባተኛው የእምነት ተቋማት ውስጥ ግልጽ መመሪያ መውጣት አለበት። ከሃይማኖት ተቋም መሪዎች ጋር ሆናችሁ እኛ ቤተክርስቲያን የምንሄድ ሰዎች የብልጽግና፣ የኢዜማ፣ የአንድነት፣ የኢሃፓ፣ የኦነግ፣ የወላይታ ዲሞክራሲያዊ ፓርቲ፣ የተለያዩ የወሎ ዲሞክራሲያዊ ፓርቲ የተለያዩ እምነት የምንከተልን ቤተክርስቲያን የምንሄደው መስጂድ የምንሄደው ወደ ፕሮቴስታንት ቸርች የምንሄደው የእግዚአብሔርን ቃል የአላህን ቃል ለመስማት እንጂ የነሱን የፖለቲካ ቅርሻትና ትፋት ወንጌላውያን ውስጥም አለ፣ ሙስሊም እንትኖች ውስጥም አለ፣ ኦርቶዶክስ ውስጥም አለ፣ ሁሉም ውስጥ አለ። ትፋት ለማዳመጥ አንሄድም። ወደ ግጭት ሊያመራ ይችላል። በምዕመናንና መድረክ ላይ ባሉ ሰዎች መካከል ግጭት ሁሉ ሊፈጠር ይችላል። ማርክ ማይወርድ ግጭት ሊፈጠር ይችላል። እዛ መካከል ላይ አውደ ምሕረት ላይ ቆመው መከላከያ ሰራዊቱን የሚሳደበዋል። ስለዚህ አንዱ መከላከያ ሰራዊት ለሀገር ዋጋ እየከፈለ አንዱ እዛ ህዝብ መካከል ቆሞ የአብይ አህመድ ሰራዊት ብሎ ሲናገር የፊልድ ማርሻል ስም ብርሃኑ ብርሃኑ ጁላ ሰራዊት ብሎ ሲናገር ያልሆነ ነገር ሲናገር አንዱ መከላከያ አንዱ ፌዴራል ፖሊስ እርምጃ ካልወሰደ ውርድ ከራሴ ምዕመኑ ራሱ ተነስቶ ሌላ ነገር ካላመጣ ውርድ ከራሴ። ስለዚህ ቤተክርስቲያን አካባቢ፣ መስጂድ አካባቢ፣ ወንጌላውያን አካባቢ የሚነገሩ አጓጉል ትንቢቶች እግዚአብሔር ነገረኝ በምንም ተአምር አይነግርህም እንደዚህ ብሎ እሱን ለመንገርም አይደለም የመጽሐፍ ቅዱስ ዓላማ። ስለዚህ እዛ ላይ ጥንቅቅ ያለ ነገር በተለይ ቤተክርስቲያን ውስጥ ያሉ መስጂድ ውስጥ ያሉ እነዚህ ወንጌላውያን ቤተክርስቲያናት የሚባሉ ውስጥ ያለውን ነገር መከታተል ካልተቻለ በስተቀር እዛ ውስጥ ገብቶ ማክሰም ካልተቻለ በስተቀር አንዳንድ የወታደር ማሰልጠኛም እየሆኑ ናቸው። ይቅርታ የወታደር አልኩኝ፣ የሽፍታ ማሰልጠኛ እየሆኑ ነው። እዚህ ጋር ጥንቃቄ ካልተደረገ ከባድ ነገር ነው። በተለይ በእምነት ውስጥ የሚደረገው ሴራ ከባድ ነው። የዛጉዌ ሥርወ መንግስት እንዲወድቅ ያደረገው ከነስልጣኔው እንዲከስም ያደረገው የማን ሴራ እንደሆነ ይታወቃል። አፄ ቴዎድሮስን የጣለው የማን ሴራ እንደሆነ ይታወቃል። ልጅ ኢያሱን የጣለው የማን ሴራ እንደሆነ ይታወቃል። በእያንዳንዱ ውስጥ ይሰሩ የነበረውን ሴራ ይታወቃል። ስለዚህ ሌሎቹ ደግሞ አዲስ የበቀሉትም ውስጥ የሚያራምዷቸው ጽንፈኞች አሉ። ስለዚህ ቤተክርስቲያን ሰው የሚሄደው መስጂድ ሰው የሚሄደው በደንብ እነግራቸዋለሁ የአላህን ቃል ለመስማት አሉ። መምህር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸውን ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ምን የምሰሉ ብሏል። አለቀ። እኔ ቤተክርስቲያን የሚሄደው ለዚህ ነው እንጂ እነሱን ትፋትና ቅርሻት ለመስማት አይደለም። 98% የሚሆነው ሰባኪ ትክክለኛ ስብከት ነው የሚሰብከው። 2% የሚሆነው መርዝ ግን ዝም ሲባል እየሰፋ ይመጣል። ክበቡ እየሰፋ ይመጣል። 3%፣ 4%፣ 5% ከዛ በኋላ አብያተ ክርስቲያናት የፖለቲካ መድረኮች ይሆናሉ። ይህም ደግሞ ለሀገር እርግማን ነው። መስጂዶች የፖለቲካ መድረኮች ይሆናሉ። ለሀገር እርግማን ነው። በተመሳሳይ ሁሉም ጋር። ስለዚህ ሰባተኛው ችግር ብዬ ያስቀመጥኩት የእምነት ተቋማት ጋር ያለው ነው ከሚዲያ ቀጥሎ። 8ኛ በየመንደሩ ከእቃ ጫኝና አውራጅ ጀምሮ እቃ ጫኝና አውራጅ ያልኩት ብዙዎች ላይ ስለደረሰባቸው ነው። ስርዓት አልበኝነት በከፍተኛ ደረጃ ሰፍኗል። አይ ፈቅደንላቸው ነው አደራጅተናቸው ነው። የድሬዳዋ ከተማ ፖሊስ ኮሚሽነር አለሙ መግራ ደስ የሚል ንግግር ተናግረዋል። የተናገሩት ንግግር ምንድነው? ማንም ሰውየው ካልፈለገ በፈለገው ሰው ተደራድሮ ማስጫን ይችላል። ምን ማለት ነው ስርዓት አልበኝነት? እኛ አደራጅተናቸው ነው። ስለዚህ የፈለጉትን ይዝረፉ። ከአንድ አልጋ ዋጋ በላይ አንድ አልጋ ለመሄድ ከአንድ ቁም ሳጥን በላይ በብዙ ሰዎች ላይ ደርሶ ስላየሁት ነው።
መብቱን ማስከበር የሚችል ያስከብራል። መብቱን ማስከበር የማይችለው ግን ከቤቱ ዕቃ በላይ እየተጠየቀ ነው። እኛንም እናወርደው። በቅርብ ጊዜ አጋጥሞኛል። የጓደኛዬ ነው። ራሱን የሚጠብቅበት ነገር አለው። ዕቃ ያስገባ ነበር። ዕቃ ላይ ያስገባ ሲል መጡ። በምንም ተአምር እኛ ባልነው ካልሆነ አሉት እኮ ቤተሰቦች መጥተዋል። ዕቃዎቹ 2 ዕቃዎች ናቸው። የሚገጣጠም ቁም ሳጥን አንድ ነገር እኛ ካላስገባን ስንት ይሁን የሌለ ዋጋ እኛ ካልሆነ በስተቀር ውርድ ከራሴ አሉት። እንግዲህ ራሱን መጠበቅ ያለው ሰው ነው። የራሱን መብት ማስከበር የሚችልበት እድል አለ። መደወል የሚችልበት እድል አለ። ምክንያቱም ሕግን ለማስከበር ወደ ፖሊስ ይደወላል። ነገር ግን እኛንን ያደራጀናቸው የምትል ከበስተጀርባ ያለቻል። ለምንድን ነው ያደራጃቸዋቸው? ህዝብ እንዲዘርፉ ነው እንዴ? በስነ ስርዓት የሚሰሩበት እድል ፍጠሩላቸው። የተለያዩ አሁን ከሚሰራ ለምሳሌ እኔ ሰፈር ያለውበት ቦታ አብዛኞቹ መልካሞች ናቸው። እኔ ያለውበት ሰፈር አራብሳ አካባቢ ጥሩ ናቸው። ትንሽ መለስም ይላሉ። ነገር ግን የመምህራን ቤት የሚሰራ አለ። እዛ ጋር የሚወርዱ እንትን የሚሉ ነገሮች አሉ። እቃዎች የሚጫኑ አሉ። የመንግስት ብዙ ፕሮጀክቶች አሉ። ኮንስትራክሽን አለ። በጉልበት እናንተን እንዲያደርጉ አድርጉ። በጉልበት አናስወርድም እንዲሏችሁ ሲሚንቶውን፣ አናስወርድም እንዲሏችሁ ድንጋዩን፣ አናስወርድም እንዲሏችሁ ጠጠሩን እናንተ ላይ ሞክሩት፣ ህዝቡ ላይ አይደለም። እና ስርዓት አልበኝነት ያነሳሁት በየሰፈሩ ጉልቤዎች አሉ። መንገድ ላይ ቁጭ ብለው ሰውም አላሳልፍ የሚሉ ሴት ተማሪዎች ወደ ትምህርት ቤት ሲሄዱ አላሳልፍ የሚሉ አሉ። ወጣት ሴቶች ሲሄዱ አላሳልፍ የሚሉ አሉ። አይታችኋል እኮ አንዱ መምህር እንግሊዝ ሀገር ኢትዮጵያዊ ነው። በአጋጣሚ ከኔ ጋር የሰራ ሰው ነው እና እንግሊዝ ሀገር ሄዶ 3 ሴቶችን መንገድ ላይ ለከፈ ተብሎ ምን እንዳጋጠመ እንደ ውሻ መንገድ ላይ ቁጭ ብሎ ከማን በልጠሽ ነው ይላል። ከማን ይቅርታ ለቃሉ ከማን አባቱ በልጦ ነው የተዘፈዘፈው። በተገረዘበት አልጋ ላይ ሊገነዝ እየተዘጋጀ ከማን በልጠሽ ነው ያለ መንገድ ላይ ከሚቆመው ጀምሮ ስርዓት አልበኝነት መጨረሻው መጥፎ ስለሚሆን ስርዓት አልበኝነትን ማስተካከል አስፈላጊ ነው። ሰብሰብ ብለው እየቆሙ ሰው ማያሳልፉ። ሌላው ኳስ መጫወት ጥሩ ነው። ብዙ የወጣቶች ስፖርት ማዘውተሪያ ቦታዎች ሰርተዋል። አሁን ግን ያለው ነገር ምንድነው? አስፋልት ላይ ኳስ ይጫወታሉ። አንድ ጊዜ እየሄድን ሁለተኛ ታላቅ እህቴ ጋር ናት። እየሄድን በኳስ ጠለዛት። መንገድ ነው። በጣም መጥፎ ምት ነው የመታት። የመታው ምት አይደለም። ግን መልካሙ ነገር ይቅርታ ጠየቀ። በጣም የተረጋጋ መልካም ሰው ስለሆነ ይቅርታ ጠየቀ። በጣም ይቅርታ ብሎ ከምንጠብቀው በላይ ትህትና አሳየ። ግን ለምንድን ነው አሮጊቶች በኳስ የሚመቱት? ለምንድን ነው ህፃናት የሚመቱት? እየተሳቀቁ በጥሻ ውስጥ የሚሄዱት? ይሄ መንገድ ላይ ያለ የኳስ ጨዋታ አስፋልት ተሰራ፣ መልካም ነው። አስፋልቱ ግን የኳስ መጠለያ ቦታ ሆኗል። እነዚህ ስርዓት አልበኝነቶች እኔ ዝም ብሎ ትንሽ ነው ያሳየሁት። በትምህርት ቤት ዙሪያ ያሉ አዋኪ ነገሮች ምናምን፣ ትምህርት ቤት ዙሪያ ጫት ቤት በጣም ቀንሳቸዋል። ትምህርት ቤት ዙሪያ ሐሺሽ ቤት በጣም ቀንሳቸዋል። ትልቅ ስራ ሰርታቸዋል። ግን እዚህ ላይ መጠናከር አለበት። 2 ነገሮችን አነሳለሁ እና ወደ ማጠቃለያ ሄዳለሁ። 9ኛ የዲያስፖራ እኩይ ፖለቲከኛ አለ። እኔ በጣም ግርም ይለኛል። ሀገር ቤት ገብተው ይወጣሉ። ይቻላል እንዴ? ለንደን ሆኖ ዲሲ ሆኖ ስቶክሆልም ሆኖ በርሊን ሆኖ የሀገር ክህደት ወንጀል እየፈጸመ ሀገርን ወክለው የሚሄዱ ዲፕሎማቶችን፣ ሀገርን ወክለው የሚሄዱ የፖለቲካ ስብናዎችን ህዝብ የመረጣቸው መንግስት የወከላቸውን ሰዎች ሲያንቋሽሽ ቆይቶ በአየር መንገድ እንደፈለገ ተንፈላሶ ለምንድነው የሚሄደው? ኢቭን ሌላ ቀርቶ ክቡር መዋዘ ጥበባት ዲያቆን ዳንኤል ክብረት የተናገረውን እጋራለሁ። አስከሬናቸው መምጣት የለበትም እንደዚህ አይነቶቹ። ሌላውን ዲያስፖራ አልጋራም። አብዛኛው ዲያስፖራ ክቡር ነው። አብዛኛው ዲያስፖራ ስለ ሀገሩ የሚያስብ ነው። አብዛኛው ዲያስፖራ ምርጥ ነው። ነገር ግን በየቦታው ሆነው ሲሳደቡና ሲያነሳሱ ዜግነት ቀይረው የሀገር ክህደት ወንጀል እኮ ነው። ዜግነት ቀይረው መቀየር ትክክል ነው፣ መብታቸው ነው። ሌላ ሀገር ይዛል። ሌላ ሀገር ዜግነት ይዘው ግን እኛ ሀገር ትርምስምስ ሲያደርጉን ከዛ በኋላ እንደፈለጉ ተዘልለው መጥተው እየደረሱ እንደገና ተመልሰው የሚሳደቡበት ምክንያት የለም። አንዳንዶቹም ሊመጡ ሲሉ ወደ ኢትዮጵያ ያደረጉትን ነገር ሁሉ ይረሱና ሊመጡ ሲሉ 1-2 ነገር ብልጽግናን ተናግረው መልሰው ደግሞ ይሳደባሉ። ይሄ ታጥቦ ጭቃ አድሮ ቃሪያ ከርሞ ጥጃ አይነት አመለካከት ዲያስፖራው አካባቢ ብዙ ብልጽግናን የሚደግፉ 90% አሉ። ባለፈው ዲሲ አካባቢ ወጥተዋል። እሱን ነገር ማጠናከር በጣም አስፈላጊ ነው። የመጨረሻ ማጠቃላይ ማድረገው ይህንን ርዕስ ልጨርስና ዲያስፖራው ላይ ከፍተኛ ጥንቃቄ ማድረግ ያስፈልጋል።
በቃ አንዱ እየበጠበጠ ነው ያለው። ዲሲ ያለው ዲያስፖራ ነው። ሲያትል ውስጥም አሉ፣ በእርግጥ የተለያየ ቦታ ላይ አሉ። ግን በዋነኛነት ዲሲ ያለው ከሁሉ በከፋ ደረጃ ደግሞ ለንደን ያለው የወሮበላ ቡድንና በተመሳሳይ ስቶክሆልም ያለው የወሮበላ ቡድን በስማቸው እኮ እናውቃቸዋለን። ገንዘብ እየላኩ ወገን ከወገን የሚያገዳድሉ ዲሲ ያሉትን በደንብ ጥንቅቅ አድርጌ ያውቃቸዋለሁ። ስቶክሆልም ያሉትን አውቃቸዋለሁ። እንደው ሌላው ቦታ ቢከብደኝ እነዚህን አውቃቸዋለሁ። በጣም በርካታ ዲያስፖራ የሚያውቃቸው ማጣራት ነው። ኤምባሲዎች አሉ በየሀገሩ። እነዚህ ሰፊ ስራ መስራት አለባቸው። ስለዚህ ኢትዮጵያን አባልቶ አናክሶ አጋድሎ እሱ ኑሮውን እየኖረ ውጭ ሀገር ልጆችን አመናሽቶ እያስተማረ ሰው በፈጠረው ሰላማዊ ሀገር ውስጥ እየኖረ ይሄን ድሃ ወገን ሊያልፍለት የሚፈልግ ወጣት ጫካ ግባ እያለ የሚያበረታታ ገንዘብ የሚልክ ወንድም ከወንድሙ የሚያጋድል በዝምታ ሊታለፍ አይገባውም። ማጠቃለያ ማድረገው ያነሳሁት ስለ ምርጫ ነው። ስለዚህ በዚህ አጋጣሚ የኢትዮጵያን ሕዝብ በጣም አመሰግናለሁ። ከ50 ሚሊዮን በላይ እንደው ባሳንሰው ከ50 ሚሊዮን በላይ እንግዲህ ኢትዮጵያ ሕዝብ 130 ሚሊዮን ነው ተብሎ ቢገመት በጣም መምረጥ የማይችሉ አሮጊቶችን፣ ሆስፒታል ላይ ያሉ ሰዎችን፣ በተለያዩ ግዳዮች ላይ ያሉ ሰዎችን ትተን ለመምረጥ አስቻይ ሁኔታ ያላገኙትን ትተን 50 ሚሊዮን ሕዝብ 18 ዓመት ከሞላው በላይ ማለት የሚገርም ነው። ከበርካታ ሀገሮች የሚበልጥ ነው። ስለዚህ ይሄ ሕዝብ በሰፊ ቁጥር በመመዝገቡ ሊመሰገን ይገባል። በሰፊ ቁጥር ከምሽት እስከ ምሽት በመሰለፉ ሊመሰገን ይገባል። ነገር ግን ምርጫውን ኢጋድም፣ አፍሪካ ህብረትም፣ አውሮፓ ህብረትም ፍትሃዊ መሆኑን ተናግረዋል። ብቻ ሳይሆን ያውቁታል። ምንም አይነት ምርጫው ላይ ከብልጽግና ውጭ ሰው እንደማይመርጥ ያውቁታል። ምክንያቱም ውጭ ያሉ የተቃውሞ ወደ ትዕይንት የሚያደርጉ ሰዎች አራምባና ቆቦ አመለካከት እንዳላቸው፣ ሀገራቸውን አብዝተው የሚጠሉ እንደሆኑ፣ በሰፈርና በመንደር የተሸጎጡ እንደሆኑ፣ ኢትዮጵያዊ ስነ ልቡና የሌላቸው ከመንደራቸው አልፎ ማያስቡ የመካከለኛው ዘመን ቆሞ ቀሮች አብዛኛውን የፖለቲካ ሁኔታ ዶሚኔት እንዳደረጉ በደንብ አድርገው ያውቁታል። ስለዚህ ህዝቡ ወጥቶ መረጠ። ግን ሲመርጥ ለምን የተሰለፈ ይመስላችኋል? ከብልጽግና የሚጠብቀው ነገር አለ። ባለፈው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረውታል። ግን አጽንኦት ሊሰጠው ይገባል። ሲመርጣችሁ ህዝቡ የሚጠብቀው ነገር አለ። አንደኛው የሚጠብቀው ነገር ሰላሙ እንድታስጠብቁለት ነው። በሰላም አውቶቡሶች ከቦታ ቦታ መሄድ አለባቸው። ሌላው ይሄ ፍልሰት አለ። ከገጠር ወደ ከተማ የሌላ አይነት ፍልሰት፣ አስቀያሚ ፍልሰት አለ። ያንን ፍልሰት ለማስቆም ከተሞች ስትራቴጂ ማውጣት አለባቸው በየቦታው። ለምሳሌ ከአማራ ክልል ያለውን ፍልሰት ለማስቀረት ከቆቦ ጀምሮ ምርጥ ከተሞች አሉ። ደሴ አለ፣ ኮምቦልቻ አለ፣ ጎብዬ አለ፣ ብዙ ከተሞች አሉ። ከተሞችን ከገጠሩ ጋር በማስተሳሰር ልክ አሜሪካ ውስጥ ከስቴት ስቴት ሙቭ አደረገ ከተባለ አንድ ሰው በጣም ተአምር ነው የሚሆነው። ሁሉንም ስቴት መልካም ማድረግ ይቻላል። መልካም ናቸው ደግሞ የተሻለ ነገር አለባቸው። ኦሮሚያ ክልል ውስጥም እንደዚሁ ከተለያዩ የገጠር አካባቢዎች ወደ አዲስ አበባ ያለው ፍልሰት በጣም ሰፊ ነው። ይሄን ወደ አዲስ አበባ ከተማ ያለ ፍልሰት ማስቆም ካልተቻለ ቤት አዲስ አበባ ላይ ይሰራል። በየዓመቱ 100,000 ቤት አዲስ አበባ ይሆናል። አዲስ አበባ ሰላም አለ ከተባለ ሁሉም ሰው አዲስ አበባ መምጣት ይፈልጋል። አትጠራጠሩ። ሌላ ቦታ ሰላም የሚያጣ ከሆነ ቤተሰቡ እየታገተ ገንዘብ የሚጠየቅ ከሆነ ከቦታ ቦታ ከቀበሌ ሄዶ መቅበር የማይችል ከሆነ ይቸገራል። እንደሚባለው እንዳልሆነ ምርጫ አሳይቶኛል። እንደሚባለው አይደለም። ነገር ግን የመጀመሪያው ሰላሙ ላይ በጣም ለመስራት ሽፍቶችን ማደን ያስፈልጋል። እኔ አሁን ስም ይሰጣቸዋል። ፋኖ እንዴት ሆኖ ነው ፋኖ የሚሆነው? ፋኖ ሽፍታ ነው። አሁን የተጀመረ እጅግ አስደማሚ የሆነ ዘመቻ አለ። መከላከያ ሰራዊታችን ክብር ይግባውና በእያንዳንዱ ስርጓጉጥ እየገባ በእያንዳንዱ ጎጥ እየገባ እየጠረጋቸው ነው። ሸኔንም ፋንዶንም ሁለቱንም እኩል እየጠረገ ነው። እዚህ ጋር ዜና ስሰማ ጎንደር ላይ፣ እዚህ ጋር ደግሞ ወለጋ ሰማለሁ። እዛ ጋር ጎጃም ላይ ሰማ፣ እዚህ ጋር ደግሞ ሸዋ አካባቢ የሸኔን ኃይል ሰማለሁ። ስለዚህ ከአርሲ ጀምሮ አሁን ታርጌት አድርገው የሚንቀሳቀሱ ቦታዎች አሉ። እውነት ህዝቡ አያውቃቸው? እውነት አመራሩ አያውቃቸው? የትኛው ጥሻ የትኛው ነገር አስቸግሮን ነው እዛ አካባቢ እንደዚህ የሚሆነው? አንድ ቀን አሁን ሙስሊሞች ምን ያህል ሰቆቃ እንደደረሰባቸው አርሲ ውስጥ አይተናል። ሚጮህ ግን የለም። የሙስሊም ሲሆን ሚጮህ የለም። እኔ ያሳዝነኛል። እንደዚህ አይነት ነገሮች ተገቢ አይደሉም። ሌላው እዚህ ጋር እዚሁ ላይ ሄዳለሁ እንዳረሳ አብያተ ክርስቲያናት አዲስ አበባ ውስጥ የወንጌላውያን ቸርቾች ይሰጣሉ። ቸርች ነው የሚሏቸው እነሱ፣ በዛው ልጥራና የወንጌላውያን ቸርቾች ይሰጣሉ። ፕሊዝ እኔ በደንብ አድርጌ አይቻለሁ ያለውበት ቦታ ላይ
ቅዱስ ሚካኤል ቤተክርስቲያን ያለው ጥግ ላይ ነው። ኦሮሚያ ድንበር ላይ ነው። እኔ ያለሁበት አራብሳ ንቡ ሚካኤል ወጣ ብሎ ነው ያለው። ቅዱስ ገብርኤል ስሙን አልያዝኩትም ወጣ ብሎ ነው ያለው። የተለያዩ የኦርቶዶክስ አብያተ ክርስቲያናት ወጣ ብለው ነው ያሉት። የእስልምና መስጊዶች ወጣ ብለው ነው ያሉት። የፕሮቴስታንቶቹ ግን ሰፈር መካከል የሚሆኑበት ምክንያት አይገባኝም። እነኛ ደወል ታግሰን ምን ታግሰን ምንም የምትታገሰው ነገር የለም። ደወል ሁልጊዜ ያለ ስለሆነ አይረብሽም። አዛን ሁልጊዜ ያለ ስለሆነ አይረብሽም። ነገር ግን ቀንም ማታም በሳምንት ሁለቴ አይደለም ስለሆነ ሳይሆን መኖሪያ ቤቶችና የማምለኪያ ቦታዎች የተለያዩ ናቸው። ወይም ድምፅ ሳውንድ ፕሩፍ ሆነው ድምፃቸው መውጣት የለበትም እንዴ? ሰው መረበሽ የለበትም እኮ። ይሄ ከድምፅ ጋር ተያይዞ እነ ሲኖትራክ ሆነ ብለው ለማስደንገጥ እኔ በቅርብ ቀን የእውነት ነው የምላችሁ ራይድ እየሄድ ራይዱ ሹፌር ስርዓት ያለው ነበር፣ ግን ፍሬቻ አሳይቶ ገባ። ለምን ገባ በሚል በቀጥታ እየተከተለን በዚህ በቪአይፒ መንገድ እንዴት እንደሚበር እንዴት አድርጎ ትንሽ እንትን ስንል ፍሬን እንደሚይዝ በምን አይነት ሁኔታ ውስጥ እንዳሳለፍን እኔ ብቻ ነው የማውቀው። እና የሚያዩ ሰዎች እየተከተለ ሌን ስንቀይር ሌን ይቀይራል። ከዚህኛው ጥግ እንደምንም ብሎ ልጁ ተሽለክልኮ ወደዛ ጥግ ሲል በዛኛው ጥግ በሮ ይመጣበታል። እንዲህ ያደረገ አይደለም። ሚትሱቢሺ ከባድ መኪና ነበረ፣ ሲኖ አይደለም። ሁልጊዜ ሲኖ ብቻ እንላለን እንጂ ስዳደግ ካልሆነ በስተቀር ሲኖ የያዘ ሰው በስርዓት የሚነዱ ሲኖች አሉ። ብዙ ሲኖች አሉ። አሁን እዚህ ጋር አካባቢ ግንባታ ስላለ አብዛኞቹ እውነት ለመናገር ስርዓት አላቸው። የአንዳንዶቹ ግን ሲኖች፣ ሚኒባሶች ምናምን ሁሉ አደጋ እየደረሰ እዛ ጋር ያለ ጥንቃቄ በጣም ያስፈልጋል። እንግዲህ ማጠቃለያ ያደረኩት ነገር ምንድነው? የማደርገው ነገር ፕሊስ ብልጽግናዎች፣ ህዝቡ ከእናንተ ብዙ ነገር ይጠብቃል። እኛም ያለማቋረጥ እናንተን በማድነቅ ብቻ አንቀጥልም። እነሱ በመቃወም ብቻ ስለሚሄዱ እኛ ማድነቅ ብቻ እንዳለብን ይገባኛል። ፖለቲካውን ለማስተካከል አንድ ቀን ስለተሰራው ኮንስትራክሽን፣ ስለ ማዕድን፣ ስለ ቱሪዝም፣ ስለ አይሲቲ፣ ስለ ተማሪዎች ምገባ፣ ስለ ፐብሊክ ፊዲንግ፣ ስለ ገበታ ለሀገር፣ ማዕድ ማጋራት፣ የሌማት ትሩፋት፣ ለትውልድ አይሲቲ ምናምን መዓት ነገሮች እያዩ እንደማይተነፍሱ እናውቃለን። የሌለ አቃቂር እየፈለጉ ስለሚያወጡ እኛ አለ ጥርጥር ሞራል የላቸውም። ምን ይገርሙኛል። አንተ መንግስት ጥሩ ብቻ ነው እንደሚሰራው ለምንድን ነው የማትናገረው? ፈልጌ አጣለሁ ከነዚህ አሁን ከተናገርኳቸው ውጪ እናንተ አላችሁ አይደል? 24/7 ተዘብዝፋችሁ ጥላቻ ብቻ የምታመነጩ ያውም እየፈጠራችሁ ልቦለድ። ስለዚህ እዛ ጋር መንግስት ላይ በዚህ ወረዳ አካባቢ ያሉት ክፍለ ከተማ ያለው አካባቢ ያሉ እንቅስቃሴዎች ሰለባም ስለሆነ በሌለንበትም ሰለባ ስለሆነ በግሌ በሌለውበት ሰለባ ነኝ በሌለውበት። ስለዚህ እኛም ላይ የደረሰ ስለሆነ ጉቦ አንሰጥም። ይፈነዳታል እንጂ ጉቦ አንሰጥም። ጉቦ ሰጥተን የምናስተካክለው ነገር የለም መቼም ቢሆን። ስለዚህ ጉቦ ስር ሰዷል። በቃ እሱ ላይ ዝመቱበት በደንብ ሰላም። ከዛ የኑሮ ውድነትን አረጋጉ። ከዛ ሌብነትን አጥፉ። እነዚህ ሶስቱ ቀላል ነገሮች አይደሉም። ብዙ ስራ እየሰራችሁ እነዚህ እስካሉ ግን ህዝቡ የሚያየው ይሄንን ነው። ተማሮ ነው የሚወጣው። ማንም እንሁን ምንም አይነት የፖለቲካ አመለካከት ይኖረን በህግ ልንጠየቅ ይገባል እንጂ ከቤተሰብ ጀምሮ ሌላዎችን ሰዎች እያንጓጠጡ ከሌላው ሰው ለይቶ የመጉዳት አይነት እንቅስቃሴ በጣም አሳፋሪ ነው። ይሄን ነው ምለው። ፈጣሪ ኢትዮጵያን አትረፍርፎ በልማት ይባርክ። ካልተመቸኝ አንዳንድ ትንሽ ድምጼ አሁን የመጎርነን አይነት ነገር አለ። አንዳንድ ቀን ካልተመቸኝ መሀከል ላይ ድንገት አንዱን ቀን እያለፍኩ አንዱ ቀን ባደርግ ትልቅ ይቅርታ ጠይቃለሁ። በዚህ አጋጣሚ ጋዜጠኛው ውብሸት ታየ ይህንን ፕላትፎርም አዘጋጅቶ ይህን የመሰለ መልካም ከ89 ሺህ በላይ ሰብስክራይበር ቤተሰብ አዘጋጅቶ በዚህ ላይ ደግሞ እድል ሰጥቶኝ ሀሳቤን እንዳቀርብ ስለፈቀደልኝ በዚህ አጋጣሚ ሁላችሁም እንድታመሰግኑልኝ እፈልጋለሁ። አሁን ዛሬም ላለማቋረጥ ነው እንጂ ድምፄ ያው እያያችሁት ነው። የድምፅ መታወክ ሲኖር ደግሞ የራስ ድምፅ መታወክ ትንሽ የምታቀርቡትንም ነገር እንቅፋት ይፈጥርበታል። ለማንኛውም ቸር ክረሙልኝ። ሁላችሁንም ፈጣሪ በሙላት ይባርካችሁ። አመሰግናለሁ።